በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአፄ ዘርዓ ያዕቆብ እመቤት የጻድቃኔዋ ማርያም ከግብፅ እስከ ኢትዮጵያ ያለው ታሪኳ። አፄ ዘርዓ ያዕቆብ በሀገራችን በኢትዮጵያ ከ1426 ዓመተ ምህረት እስከ 1460 ዓመተ ምህረት ነግሰው በሰላም በፍቅር ሲገዙ ሲያስተዳድሩ ኖረዋል። በዚህም የንግስና ዘመናቸው በኢትዮጵያ ምድር የተዋህዶ ሃይማኖት እንደ ሰማይ ከዋክብት አሸብርቆ እንደ ፀሐይ አብርቶ እንደ ጨረቃ ደምቆ እንደ ምድር አበባ አምሮ ይታይ ነበር። ቤተ ክርስቲያን እያሰሩ ያልታደሰውን እያደሱ ሲኖሩ ቆይተው በዘመነ መንግስታቸው እኩሌታ በግብፅ ነግሶ የነበረ ንጉሥ በግብፅ የነበሩ በርካታ አብያተ ክርስቲያናትን አቃጠላቸው። በወቅቱም አትሪብ በምትባል ቦታ ደብረ ምጥማቅ ማርያም ቤተ ክርስቲያን ነበረች። ይህች ቦታ እመቤታችን ልጇን ይዛ ወደ ግብፅ በተሰደደች ጊዜ በዚህች ቦታ አርፋ ሳለ ሕፃኑ ኢየሱስም እንዲህ አላት፣ በኋላ ዘመን በዚህች ቦታ በስምሽ ታላቅ ቤተ ክርስቲያን ልጆችሽ ይሰራሉ። አንቺም በጉልላቱ ላይ ሆነሽ ለሁሉም ተገልጸሽ ትታያለሽ። አራቱም ማዕዘን እስላሙም ክርስቲያኑም እየተሰበሰቡ ያዩሻል ብሎ የነገራት የተስፋ ቃል ደርሶ ከግንቦት 21 እስከ ግንቦት 25 በነበሩት ዕለታት በናይል ወንዝ ዳርቻ በደብረ ምጥማቅ ቤተ ክርስቲያን በብርሃን ተከባ በቤተ ክርስቲያኑ ጉልላት ላይ ትታይ ነበር። መላእክት፣ ነቢያት፣ ሰማዕታት፣ ቅዱሳን ዙሪያዋን ከበዋት እስላሞችም ሆኑ ክርስቲያኖች በገሃድ ያዩዋት ነበር። በ14ተኛው ክፍለ ዘመን በነበረው ጊዜ ሀገሪቱን ሲያስተዳድር የነበረው ንጉሥ ክርስቲያኖችን በመጥላቱ የግብፅ ቤተ ክርስቲያንን ሲያቃጥል በወቅቱ እመቤታችን በደብረ ምጥማቅ ቤተ ክርስቲያን ብዙ ታምራት እያደረገች እየተገለጠች ስለነበር ከላይኛው ከታችኛው የናይል ተፋሰስ ሀገራት ብዙ ጎብኚዎችን ስቦ ነበር። በዚህ ምክንያት በቅናት ተነሳስተው የዳየር አልማጊት ወይም ደብረ ምጥማቅ ቤተ ክርስቲያን በቅናት አቃጠላት። አባ ዮሐንስ የሚባል ሊቅ ጳጳስ ክርስቲያኖች የሃይማኖታቸውን መደፈር፣ የቤተ ክርስቲያናቸውን መቃጠል፣ የክርስቲያኖችን መሰደድና መከራ መቀበል ለማሳሰብ መልእክተኛ ወደ ንጉሳችን አፄ ዘርዓ ያዕቆብ ላኩ። ጌታችን ንጉሳችን ሆይ የእግዚአብሔር መመስገኛው ማደሪያው የገዳማት እናታቸው ወይም ብዙ መናንያን የሚወጡባት ደብረ ምጥማቅ ቤተ ክርስቲያን በኃጢአታችን ምክንያት ተቃጠለች፣ ፈረሰችብን። ስላገኘን መከራ አልቅሱልን አሉ። ሃይማኖታቸው የቀና የነገስታት አለቃ የሚሆኑ ንጉሳችን አፄ ዘርዓ ያዕቆብ በወቅቱ የኢትዮጵያ ቤተ ክርስቲያን በመንበረ ማርቆስ በግብፅ ቤተ ክርስቲያን ስር ስለነበረች እንዲሁም ቤተ ክርስቲያንን ለማጥፋት ተነስቶ የነበረውን የአዳሉን በድላይን ድል ካደረገ በኋላ ስለ ሃይማኖቱ ቀናኢነት፣ ጀግንነት በዓለም ሁሉ ታውቆ የሚፈራና የሚከበር ከመሆኑም በላይ ቄሱ ዮሐንስ እየተባለ በአውሮፓ በአፍሪካ መፈራትና መከበር ስለነበረው የግብፅ ቤተ ክርስቲያን ጳጳሳት ክርስቲያኖች ይህንን አውቀው መልእክተኛቸውን ለንጉሱ ላኩ። ንጉሱም ነቢዩ ዕዝራ ጽዮንን አረጋጋት እንዳለው ያረጋጓቸው ጀመረ። ማዘናችሁን፣ ለቅሷችሁን አስወግዳችሁ ላገኛችሁ መከራ ትዕግስተኛ ሁኑ። እግዚአብሔር ምኞቴን እውነት ካደረገልኝ ደብረ ምጥማቅን ከዚህ ከኢትዮጵያ ታገኟታላችሁ። በደብረ ምጥማቅ አምሳል እንሆ እንሰራለን ብሎ ላኩ። እመቤታችንን ክብሯን ትገልጽበት የነበረው ጽላት፣ ሌሎችም የቤተ ክርስቲያኑ ንዋያተ ቅዱሳትን የደብሩ መነኮሳት ሰውረዋት ስለነበር የእመቤታችን ጽላት አቡነ ሚካኤልና አቡነ ገብርኤል እንተ ተሰሚው ደብረ ምጥማቅ ዘሀገረ ኢትዮጵያ ዘብሔረ ተጉለት ብለው ትንቢት ተናግረው በጎንደር በኩል ለአፄ ዘርዓ ያዕቆብ አምጥተው አስረክበዋል። አፄ ዘርዓ ያዕቆብም በክህነቱ አማካኝነት ተረክበው በጊዜው የነበሩትን ቀሳውስት፣ ዲያቆናት፣ ካህናት አስጠርተው ጽላቷን ጅባት በተባለው ስፍራ እንዲያሳርጓትና የቅዳሴውንም ስነ ስርዓት ሳይታጎል እንዲካሄድ ትእዛዝ ሰጡ። በጅባት ለብዙ ጊዜ ከቆየች በኋላ ንጉሱ ወደ እንጦጦ ተራራ እንድትወሰድ አዘዘ። በኋላ እንደገና ወደ በረሃ ደብረ ብርሃን ሰላ ድንጋይ በከፍታ ቦታ እየተዘዋወረች
እንድታርፍ ተደርጓል። ከሰላ ድንጋይ የ2 ሰዓት መንገድ ርቀት ከሚገኘው ከቆጮ ባዶ በተባለው ኮረብታማ ቦታ ብዙ ጊዜ ተቀምጣለች። በእነዚህ ሁሉ ቦታዎች ረክታ ለመቀመጥ ፍቃዷ ስላልነበር እንደ ጌታችን ኢየሱስ ክርስቶስ መስቀል ለማረፍ ፍቃዷ ሲሆን ለንጉሡ ለአጼ ዘርዓ ያዕቆብ በራእይ ተገልጻ ወደ ምስራቅ ያዘኝና ሂድ ስላለችው ከቀጮ ባዶ ካህናቱን አሸክመው ሲሄዱ አሁን የደብረ ምጥማቅ ቤተ ክርስቲያን ከተሰራበት ቦታ ሲደርሱ ጽላቷን የያዘው ካህን ቀጥ ብሎ ቆመ። ንጉሡ ቀድመው ሄደው ስለነበር ከመኳንንቶቹ አንዱ ይትባረክ ውእቱ የተባለው በፍጥነት ሄዶ ንጉሥ ሆይ ታቦቷን የያዘው ቄስ ሊራመድ አልቻለም ስላላቸው ደንግጠው ከበቅሏቸው ወርደው በእግራቸው ወደ ታቦቱ ተመልሰው ቄሱን አሞት እንደሆነ ሁኔታውን ጠየቁ። ጤናማ መሆኑን ምንም እንዳልሆነ ተናገረ። ንጉሡም ትእዛዝን ሰጡ። የታቦቷን ድንኳን ትከሉ፣ ሰዓታት ቁሙ፣ መሥዋዕት ያዙ፣ የኔንም ድንኳን ትከሉ ብለው አዘዙ። ከዚህ በኋላ ከሌሊቱ በ6 ሰዓት ለንጉሡ በራእይ ተገልጻ ይህች ቦታ የጻድቃን የሰማዕታት የመላእክት ቦታ ነች። ዛቲ ኢቲ ምዕራፍየ ለዓለም፣ ይህ የመረጥኩት ቦታ ነው። ቤተ ክርስቲያኔን ከዚህ ቦታ ስራልኝ አለቻቸው። ንጉሡም በከፍተኛ ድምፅ እልልታቸውን አሰሙ። እመቤቴ ታረቀችኝ፣ ቦታዋን መረጠችልኝ በማለት ለመላው መኳንንቱ ለሕዝቡ ተናገሩ። ከዚህ በኋላ ከኢየሩሳሌም 3 የመሠረት ድንጋይ 100 ግመል አፈር አስመጥተው ሌት ተቀን እየተከታተሉ ጸሎት እየተደረገ ቤተ ክርስቲያኗን በኢየሩሳሌም ስም አሰሯት። ርስት ጉልት እንዲሰጣት አደረጉ። ካህናት መዘምራንም መደቡላት። በ6ኛው መቶ ክፍለ ዘመን በኢትዮጵያ የነገሱ በቅድስናቸው የሚታወቁት አጼ ካሌብ የሀገራቸውን ገዳማት አድባራት እየዞሩ ሲጎበኙ ይህንን ድንቅ ታሪካዊ ቦታ እንዶድ ዋሻን አይተው ተደሰቱ። በቦታው ጸሎት አድርገው እንዲህም በማለት ትንቢት ተናገሩ። በዚህ ቦታ ወደፊት ትልቅ ሰው ቦታውን ያከብረዋል፣ በእመቤታችን ስም በእርሱ ስም ቦታው ተከብሮ ይኖራል ብለው ነበር። ጊዜው ሲደርስ አጼ ዘርዓ ያዕቆብ ቤተ ክርስቲያኒቷን አሰርተው በተለየ 12ቱን የመጨረሻውን ዓመታት ከቦታዋ ሳይለዩ ያገለግሏት ነበር። ከ1450 ዓመተ ምህረት በሁለት ሰንበታት ጉባኤ ሲደረግ የቻለውም አጼ ዘርዓ ያዕቆብ ለደብረ ምጥማቅ ማርያም ቤተ ክርስቲያን ከነበረው ፍቅር ከቦታዋም ስለማይጠፋ ነበር። ከዓመታት በኋላ አጼ ዘርዓ ያዕቆብ ደብረ ምጥማቅ ቤተ ክርስቲያን እያለ ከደብረ ምጥማቅ ቤተ ክርስቲያን ተነስቶ እስከ ጻድቃኔ ማርያም ድረስ ቀስተ ደመና ተተክሎ ያያሉ። ከእመቤታችን ጋር ከፍተኛ ቅርበት ስለነበራቸው እመቤቴ ይህ ቀስተ ደመና የምን ምልክት ነው ይሏታል። እመቤታችንም ይሄማ መሰወሪያዬ ነው ትላቸዋለች። አጼ ዘርዓ ያዕቆብ እመቤታችንን መሰወሪያዬ ነው ስትላቸው እኔን ለማን ትተሽ ነው የምትሰወሪው በማለት ለ7 ቀናት በሐዘን በለቅሶ በስግደት ሰነበቱ። አጼ ዘርዓ ያዕቆብ ያዘኑበት ምክንያቱ አንድ ችግር ባጋጠማቸው ጊዜ ወደ እርሷ አሳስበው ፈጥና ለጸሎታቸው መልስ ሰጣቸው ነበር። በተለይ ሀገርን ሊወር ሃይማኖትን ሊያጠፋ የሚመጣውን ጠላት እመቤታችንን በጸሎት ጠይቀው ከሄዱ በድል አድራጊነት ይመለሱ ነበር። በድላይ ሀገር ሲወር ደብረ ምጥማቅ ስለነበሩ ለእመቤታችን ነግረው ነው ድል ያደረጉት። ለዚህ ነው እሰወራለሁ ስትላቸው ያዘኑት። በ7ኛው ቀን እመቤታችን ተገልጻ ዘርዓ ያዕቆብ ሆይ ምን ነው የእናቱን ጡት እንዳስጣሉት ሕፃን እንዲህ ታለቅሳለህ፣ ታዝናለህ? እኔ ለዘላለም ከአንተ ጋር ነኝ። ነገር ግን እሰወራለሁ ያልኩት የቤተ ክርስቲያን ጠላት ካህናትን የማይወድ የቤተ ክርስቲያንን ቀስ የሚያቃጥል ግራኝ መሐመድ የሚባል ክፉ ባላጋራ ኢትዮጵያን ሊያጠፋ ይመጣል። ተራራውን እየቆፈርክ እየቦረቦርክ በዋሻው ውስጥ ጽላት፣ መጽሐፍ፣ ንዋያተ ቅዱሳትን አስቀምጥ። በዚህ ቦታ ብቻ ሳይሆን በመላው ኢትዮጵያ በተመሳሳይ ሁኔታ ሰውር በማለት በገለጸችላቸው መሰረት ትእዛዟን ተቀብለው የደብረ ምጥማቅ ቤተ ክርስቲያንን ጽላት፣ በርካታ ቁጥር ያላቸው የጸሎት መጽሐፍት፣ የወርቅ ጽዋ፣ የወርቅ ዘውድ፣
ዘውድ፣ የወርቅ ፀሐይ፣ የወርቅ መቋሚያ፣ የወርቅ ጽናጽል፣ የወርቅ ከበሮ ወዘተ እንዶድ ከተባለው ዋሻ የዛሬዋ ጻድቃኔ ማርያም ገዳም ሰውረዋል። የዋሻዋም መግቢያ በር 8 ነው። ካህናቱ መነኮሳቱ እንደየ አገልግሎታቸው በተለያየ በር ይገቡ ነበር። ጽላቷን ንዋያተ ቅዱሳቷን ሲሰውሩ ጽላቷን የተሸከሙት ካህናት የወርቅ ጫማ ተጫምተው በደብረ ምጥማቅ በኩል ባለው በር ገቡ። የንዋየ ቅዱሳቱም አቀማመጥ ዋሻው እየተፈለፈለ ወይራ እንጨት እየተሾለ በተፈለፈለው ውስጥ እያስገቡ በኖራ እያጡ መጽሐፍቱን፣ ከበሮውን፣ ጽናጽኑን፣ መቋሚያውን፣ ጻሕሉን፣ ጽዋውን፣ አልባሳቱን፣ አጭሉን፣ ደውሉን፣ ሌሎችም ንዋያተ ቅዱሳትን ሰቅለውታል። ከመሬት የተቀመጠ ዕቃ የለም። ጽላቱ ያለችው ከዋሻው ውስጥ እንደ ቤተ ንጉሥ ተሰርቶ ከናስ በተሰራ ሳጥን ውስጥ ከመቅደስ ውስጥ ነው። ጽላቷን ተክለው የመጡ በጊዜው ሊያገለግሏት የነበሩ በርካታ መነኮሳት ደብተራዎችና ዲያቆናትን ንጉሡ ዋሻውን ላሽገው ነው ውጡ ቢሏቸው ቀኝና ግራ ሆነው ፊታቸውን ወደ ምስራቅ አድርገው ቆመው ማንን ብለን መጣን በማለት ዋሻው ውስጥ ከጽላቷ ጋር ተሰውረዋል። የተሰወሩት ቅዱሳን አለቃቸው አባ ገብረ ሕይወት ይባላሉ። መቃብራቸው እመቤታችን ከተሰወረችበት ዋሻ ውስጥ ነው። 8ቱንም በሮች አጼ ዘርዓ ያዕቆብ ምልክት አድርገው ጠላት እንዳያገኘው ሕቡዕ ስም እየተደገመ በኖራ ተደፍኖ በአፈር አትመውታል። ጽዱን ወይራውን ከጊደረች አስመጥተው ያስተከሉት ነው። አጼ ዘርዓ ያዕቆብ በእንዶድ ዋሻ ለ7 ቀናት በጾም በጸሎት በስግደት እያዘኑ እየተከዙ ቆይተው ሳለ እመቤታችን ቅድስት ድንግል ማርያም በሚያስፈራ ግርማ ወደ አጼ ዘርዓ ያዕቆብ መጣች። እንዲህም አለቻቸው፣ ምን ሆነህ ነው የእናቱን ጡት እንዳስጣሉት ልጅ ምርር ብላ የምታለቅሰው? ጸሎትህን ልመናህን ሰምቻለሁ። በዚህ ቦታ ጽላቴን ሰውር ስላልኩ ካንተ መለየቴ አይደለም። እስከ ጊዜ ረፍት ካንተ ጋር ነኝ። ከጊዜ ረፍት በኋላ ስምህ ከስሜ ጋር በዚህ ቦታ ይኖራል። በስሜ በተሰየመው ጽላት ላይ አድሬ ኃይል አደርጋለሁ። አጋንንትን አደክማለሁ፣ ድውያንን እፈውሳለሁ። በዚህ ቦታ የመጣውን ሁሉ አላሳፍረውም። በሕልም በራእይ በተከስቶ አነጋግረዋለሁ። የተማጸነኝን የተመኘውን መልካም ሁሉ ፈጽምለታለሁ። እንደ አንተ የበቃ የነቃ ጻድቅ ይየኝ። የጻድቃን መገኛ ቦታ ይሁንልህ። እኔ ጊዜን ጠብቄ እወጣለሁ። የተሰወረውም ጽላት ወይም አንተ ፍርድ እንዳይጓደል ወደ ቤተ መንግሥት ሂድ በማለት ቃል ኪዳን ከሰጠቻቸው በኋላ ለ7 ቀናት የቆሙበት መላ ሰውነታቸው አብጦ ስለነበረ ስትዳስሰው እንደ ቀድሞ እግራቸው ግን እንዳበጠ ቀርቷል። እሳቸውም እመቤታችንን እንዲህ በማለት ጠየቋት፣ የጀመርሽውን ቸርነት ፈጽሚልኝ፣ እንደ ልቤ እንዳልሄድ እግሬ እንዳበጠ ቀረ ብለው ማለዷት። እመቤታችንም እግርህ እንዲህ እንደሆነ ይቆያል፣ ወደ ፈለግከው ቦታ ለመሄድ እንድትችል ፈጣን የሆነ የንፋስ ሰረገላ ከልጄ ከወዳጄ ከኢየሱስ ክርስቶስ ታዞልሃል አለቻቸው። በተሰጣቸው የንፋስ ሰረገላ ደብረ ምጥማቅ ኪዳና ደርሰው ለቅዳሴ ከኢየሩሳሌም ይደርሱ ነበር። አጼ ዘርዓ ያዕቆብ በመጨረሻ እመቤቴ በዚህ ቦታ ጸልዮ ለምኖ የተማጸንሽን ሁሉ ወደ ንስሐ ምሪው፣ ለንስሐ ሙት አብቂው፣ የበቃ የነቃ ይይሽ፣ የጻድቃን መገኛ ሁኚ፣ በቦታሽ ላይ ጥፋትን የሚያዘጋጁትን በእነርሱ ላይ ኃይል አድርጊ እያሉ እያዘኑ እያለቀሱ ወደ ቤተ መንግሥታቸው ሄደዋል። በተለያየ ጊዜ እንዶድ ዋሻ እየመጡ የዘርዓ ያዕቆብ ዋሻ በሚባለው ቦታ ሱባኤ እየገቡ እመቤታችንን ያመሰግኑ፣ ለሀገር ይጸልዩ ነበር። በዘርዓ ያዕቆብ ዋሻ ሆነው በርካታ መጽሐፍትን እንደደረሱም ይነገራል። በዘርዓ ያዕቆብ ዋሻ እንደደረሱ የሚነገር ሲሆን አጼ ናዖድ እንደደረሱ መጽሐፍትን ይጠቁማል። ቀድሞ ከአጼ ካሌብ በዚህ ቦታ ወደፊት ትልቅ ሰው ቦታውን ያከብረዋል። እመቤታችን ስም በእርሱ ስም ቦታው ተከብሮ ይኖራል። ክብሩም እንደ ሳር እንደ ቅጠል ይበዛል። እንዳሉት ጊዜውን ጠብቆ እንዶድ ዋሻ ይባል የነበረው ቦታ የጻድቃን መገኛ ሁኚ በመባሉ ጻድቃኔ ማርያም ተባለ። ስምህን ከስሜ ጋር አስተባብረው ይጠራሉ በማለት እመቤታችን በገባችው ቃል መሰረት የዘርዓ ያዕቆብ እመቤት እየተባለች ከሊቅ እስከ ደቂቅ ይማጸኗታል። በሕልም በራእይ በተከስቶ እየተገለጠች በጸበሏ በእምነቷ እየፈወሰች ምዕመናንን እያጽናናች እየፈወሰች ትገኛለች። የተሰወረው ጽላት መገለጥም የትንቢቱ መፈጸም ነው። አጼ ዘርዓ
ያዕቆብ ለሀገራችን ለቤተ ክርስቲያን በርካታ ስራዎችን ሰርተው ያለፉ ንጉሥ ናቸው። ለሀገር ያበረከቱት በታሪክ ተመዝግቦ የሚገኝ ሲሆን ለቤተ ክርስቲያን ያበረከቱት አስተዋጽኦ ሕያው ሆነው በቤተ ክርስቲያን በአገልግሎት ላይ የሚገኙ ናቸው። ለሃይማኖታቸው ቀናኢ ስለነበሩ ብዙ ደጋግ ስራዎችን ሰርተው አልፈዋል። ከደጋግ ስራዎቻቸው መሃል በጻድቃኔ ማርያም ያደረጉት ነው። ይህም በቦታው ሲዘከር ኖሯል። በተአምረ ማርያምና በስንክሳር መጽሐፍ ተጽፎ እንደምናገኘው አጼ ዘርዓ ያዕቆብ እረፍታቸው ጳጉሜ 3 ቀን ነው። የአጼ ዘርዓ ያዕቆብ እመቤት የድንግል ማርያም ረድኤት በረከት በሀገራችን በኢትዮጵያ ላይ እንዲሁም በመላ ሕዝበ ክርስቲያን ላይ ለዘላለም ጸንቶ ይቆይልን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን።